ብለዋል። ተሳስተዋል ወይ ቄስ ደጉ? አይ ቆይ እኔ ቸክ አደርጋለሁ። እሺ ችግር የለውም። ክርስቶስ አብ ነው? አዎ አብ ነው ክርስቶስ? አዎ ክርስቶስ አብ ነው። እሺ ክርስቶስ ማለት ምን ማለት ነው ትርጉሙ? የተቀባው ማለት ነው። አብ ተቀብቷል ወይስ ቀብቷል? ያው አምላክ አይቀባም። ክርስቶስ ማለት ግን ስለዚህ ክርስቶስ አብ ነው ወይ ነው ያልኩ? ክርስቶስ አብም ወልድም ነው እኮ። ክርስቶስ ማለት የተቀባው አብም ወልድም ናቸው የተቀቡት ማለት ነው። ክርስቶስ የተቀባው ወልድ ነው አልኩ እኮ። የተቀባው ወልድ ከሆነ ለምንድን ነው አብን ክርስቶስ የምትለው? አብ ቀቢ እንጂ ተቀቢ ነው እንዴ? እሺ ቀጥል። ቀቢ ነው ወይስ ተቀቢ ነው? አብ ቀቢ ነው። ስለዚህ አብ ተቀቢ ነው የተቀባ ነው ወይስ አይደለም? ለሶስተኛ ጊዜ አብ ቀቢ ነው፣ ወልድ ተቀቢ ነው። ስለዚህ ክርስቶስ አይደለም ማለት ነው። ክርስቶስ ወልድ ነው እንጂ አብ ክርስቶስ አይደለም። ልክ ነኝ? ቀጥልሽ። ጥያቄ ልክ ነኝ ወይ? ልክ ነኝ ወይ? አብ ነው ወይስ አይደለም ክርስቶስ? ክርስቶስ ወልድ ነው። አብ አይደለም። አስምርልኝ። አብ አስተካክለው። ሳታስተካክለው ወደ ቀጣይ መሄድ አልችልም። ቀጥልሽ። ጥቅስ ወጣ። ኖ ክርስቶስ አብ ነው ወይስ አይደለም ነው ያልኩ። አብ አይደለም በለኝ፣ ከዛ እንቀጥላለን። አቡኪ እየጻፈ ነው እንዴ? ወይድ ምንም አልጻፈም። በአቡኪ አታሳብ። ጨርስሽ። ክርስቶስ አብ ነው ወይስ ወልድ ነው? ክርስቶስ ወልድ ነው። አብ አይደለም። ቀጥል። ነው አብ ነው ወይስ አይደለም? በቃ አስተካከልከው ማለት ነው። ኦኬ። በስጋ የመጣው ማን ነው? አብ። ኦኬ። ክርስቶስ በስጋ መጣ ይላል ሮሜ 9:5 ላይ ክርስቶስ በስጋ መጣ ይላል። ማን ነው በስጋ የመጣው? አብ ነው በስጋ የመጣው ወይስ ክርስቶስ ነው በስጋ የመጣው? ክርስቶስ ግን ለሁለቱም መጠቀም እንችላለን ነው፣ ችግር የለም። እንዴ አብ ነው እንዴ ክርስቶስ? አብ የተቀባ አብ ክርስቶስ ማለት የተቀባ ነው አብ። ምን መሰለህ እሱ ላይ ማለት ነው ክርስቶስ የሚለው ለወልድም ለአብም መጠቀም እንችላለን ነው። ለምን እንጠቀማለን ካልተቀባ? ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ነው የሚለው። አብ ቀቢ እንጂ ተቀቢ አይደለም። የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ቀብቶኛል ይላል። ዕብራውያን ምዕራፍ 1 ቁጥር 9 ላይ እግዚአብሔር አምላክ ከባልንጀሮች ይልቅ በደስታ ዘይት ቀባህ ይላል። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ ይላል። ስለዚህ ብሉይ ኪዳን ላይ መሺያህ የሚለው የዕብራይስጥ ቃል፣ አዲስ ኪዳን ላይ ክርስቶስ የሚለው የግሪክ ሰብጀንት የተቀባ ማለት ነው። አኖይንትድ ዋን ማለት ነው። ስለዚህ አብ የተቀባ ነው ወይስ አይደለም ነው ጥያቄው። አይደለም ካላችሁ ክርስቶስ አብ አይደለም ማለት ነው። ክርስቶስ አብ ካልሆነ ክርስቶስ ደግሞ በስጋ መጣ ይላል። ስለዚህ በስጋ የመጣው አብ በስጋ መጣ የሚል ጥቅስ የለም። በስጋ የመጣው ክርስቶስ ነው፣ የተቀባው ነው። ትስማማለህ? ኦኬ፣ በእንትን ተስማምቻለሁ። የተቀባው ክርስቶስ ነው። ኦፍ ኮርስ አብ ደግሞ በስጋ የመጣው ማን ነው? ተቀቢ አይደለም። በስጋ የመጣው ማን ነው? በስጋ የመጣው ደግሞ ክርስቶስ የሚለውን ለአብም ስለሚጠቀም ነው፣ በስም ደረጃ ስለሆነ። ኦኬ ጥሩ። አብ ከነርሱ በስጋ መጥቷል። ከአብርሃም ከይስሐቅ ከያዕቆብ ቤተሰብ ውስጥ ፈልቅቆ መጥቷል። ከነርሱ ነው የሚለው፣ በስጋ መጣ ይላል። መጪው ማን ነው? ክርስቶስ። ከማ? ከነርሱ ይላል። ከነማ? ከነማ? ከነርሱ አንድ ጥያቄ አሁን የኔ ጥያቄ ደግሞ ከነርሱ ይላል። እነርሱ የተባሉት ማን ናቸው? ከአብርሃም ከይስሐቅ አባቶች ለነርሱ ናቸውና አለ። ለነማ? ለእስራኤላውያኖች አለ።
ከእነርሱ ማለትም ከአባቶች ከአብርሃም ከይስሐቅ ከያዕቆብ ክርስቶስ በስጋ መጣ አለ። የመጣው ከየት ነው? አንተ የመጣው ከየት ነው? ከኢትዮጵያ። ስለዚህ ከማን ነው የመጣው? ከአባቶች የመጣው አብ ነው እያልከኝ ነው እንዲህ በስጋ? ኧረ ተው። እሱን ጥሩ በቃ ይሄ እሱን እጠይቃለሁ። አሁን ደግሞ የኔን ጥያቄሽ ልክ ተቀበል። እሺ በዮሐንስ አንዴ ከዛ በፊት ቆይ ይፈልጋል ምራሳባላችሁ። አረ መጀመሪያ ልጠይቅ ነው የገባው። ረቡኒ አንዴ ሮሜን ላንብብና እዚህ ጋር የአብንና በኋላ ታነበዋለህ። ይኸውልህ ከስጋ ከዳዊት ስለተወለደ ለመጨመር ነው። ከስጋ ከዳዊት ስለተወለደ ከመንፈስ እግዚአብሔር ስላስነሳው ሲል ማን ያስነሳው? ኢየሱስ አስነሹ አብ ነው፣ ተነሹ ወልድ ነው። አሁን ወደ ጥያቄው። ስለዚህ በቃ ወልድ አብ አይደለም ማለት ነው። ኦኬ ቴንክ ዩ ኡስታዝ። እሺ ምንም ችግር የለውም። ዮሐንስ ወንጌል ምዕራፍ 2 ከቁጥር 16 ጀምሮ ኢየሱስም አለ ይህንን ቤተ መቅደስ አፍርሱት፣ በሶስተኛው ቀን አነሳዋለሁ። እዚህ ተነሺና አንሺ አለ ወይ? የመጀመሪያ ጥያቄ። አስነሺው አብ ነው፣ ተነሺው ወልድ ነው። ልክ ነህ። ቆይ ወይዴ የኔ ጥያቄ ማነው አስነሺው አይደለም። እውነት ነው ወይ? የተነሳም አለ አንሺም አለ አይደለ? እዚህ ጋር ይላል። ኦኬ ኢየሱስ ምንድነው ያለው? ያነሳዋል አይደለም ያለው፣ አነሳዋለሁ ነው ያለው። እስቲ የተነሳበት ቦታ ስንሄድ ደግሞ አብ አስነሳው ይላል። ልክ ነህ። ምን ማለት ነው? አነሳዋለሁ ብሎ አብ ካስነሳው ኢየሱስ አብ አያረገውም። አንድ ኤግዛምፕል ልስጥህና ከዛ በኋላ ትቀጥላለህ አንተ። ዮሐንስ ወንጌል ምዕራፍ 8 ቁጥር 19 ላይ አባትህ ወዴት ነው ብለው አይሁዳኖች ጥያቄ ጠየቁት። ከዛ ቁጥር 24 ላይ አብ ምን አለ? እኔ እርሱ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ አላቸው። እንግዲያውስ አንተ ማነህ ሲሉት አብን ከጥንት ጀምሮ ስናገር የነበርኩት እኔ ነኝ አለ። ኢየሱስ ነው እየተናገረ ያለው ያንን። ከዛ ምን አለ ኢየሱስ? የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ። ስለ አብ እንደነገራቸው አላስተዋሉም አለ። ከማን ነበር ሲሰማ የነበረው ኢየሱስ ያንን? እሱ ጥሩ አሁን የመጣው ጥቅስ ማነህ ሲሉት ጀምሮ ስናገር የነበርኩት ነኝ አለ። ከጥንት ጀምሮ ስናገር የነበርኩት ነኝ አለ። ማን ነው ከጥንት ሲናገር የነበረው? አብ ነው ሲናገር የነበረው። አብ ነው። ልክ ነህ። አያሚ አላቸው። ቁጥር 26 ላይ ያለው ነው ፖይንቱ። ቁጥር 26 ላይ ማን ነው? ቁጥር 26 ላይ ምን ይላል? የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እነዚህን አለ። ከማን ነው የሰማው ኢየሱስ? እነዚህን ከላከው። ስለዚህ ማን ነበር ሲናገር የነበረው ያንን? ተላኪው። ስለዚህ ላኪው ሲናገር ከላኪው ሰምቶ እያስተላለፈ የነበረው ማን ነው? ተላኪው እኮ ሲያስተላልፍ የነበረው ተላኪው። ኦኬ ጥሩ። ስለዚህ እዛ ጋር ኢየሱስ ልክ እንደ ምንድነው ማዞፒስ ሆኖ ወይም ደግሞ ቃል አቀባይ ናፈቀላጤ ሆኖ እየተናገረ ነው ያለው። እንደዛማ ካልክ ብዙ አሉ እኮ ኢየሱስ እኔ አምላክ ነኝ ብለው ያሉ ነቢያቶች አሉ እኮ። እኔ አምላክ ነኝ ብለው ያወጁ ነቢያቶች አሉ። እነሱንም አምላክ ልታረጋቸው ነው? አብ ልታረጋቸው ነው? ለምሳሌ ሙሴ ኦሪት ዘዳግም አንድ ጥቅስ ልወውርልህ፣ ጥቅስ ወውርልህ ዝም ልበል። እሺ ሐዋርያት ሥራ ምዕራፍ 13 ቁጥር 27 ላይ ስለ እሱ የተጻፈው ሁሉ በፈጸሙ ጊዜ ከእንጨት አውርደው በመቃብር አኖሩት። ማንን? ኢየሱስን። እግዚአብሔር ግን ከሙታን አስነሳው። ኢየሱስ ሞቷል። እግዚአብሔር ከሙታን ምን አለው? አስነሳው። ያው ኡስታዝ እሺ ቴንክ ዩ እናመሰግናለን መምህር ፈለገ። እና ምንድነው መሰለ እዛ ጋ የላከኝ እውነተኛ ነው እኔም ከእርሱ የሰማሁትን እነዚህን አለ። ከማን የሰማው እነዚህን የሚላቸው ምንድን ነው? ይህን የሚለው አማርኛው፣ ግሪከኛውና እንግሊዝኛው እነዚህን አለ። እነዚህን የሚለው አባትህ ወዴት ነው ብሎ ለጠየቁበት እኔ እርሱ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ አላቸው። እንግዲያውስ አንተ ማነህ ሲሉት ከጥንት ጀምሬ ስናገር የነበርኩት ነኝ አላቸውና ስለ አብ እንደነገራቸው አላስተዋሉ ብላል። የዕብራውያን ጸሐፊ ደግሞ አመጣና እግዚአብሔር ከጥንት ጀምሮ በነቢያት ለአባቶቻችን ተናግሮ በልጁ ደግሞ ተናገረ አለ። ስለዚህ በልጁ ሲናገር የነበረውን ንግግር ወስደህ
አብ ነው ልትለው አችልም። እንደዛማ ከሆነ ሙሴም አብ ነው። ምክንያቱም ሙሴም እኔ አምላክ ነኝ ብሏል። ኦሪት ዘዳግም 29 5 እና 6 ላይ ተመልከተው። እኔ አምላካችሁ እግዚአብሔር እንደሆንኩኝ ታውቃላችኋል። ማን ነው ባዩ? ሙሴ ነው። ስለዚህ ሙሴ አብ ነው። መዝሙረ ዳዊት ምዕራፍ 50 ቁጥር 4 ላይ አምላክስ እኔ አምላክ ነኝ አለ። ማንም የሚለው አሳፍ ነው የሚለው አምላክስ እኔ እንትን የቆሬ ልጆች ራሱ መዝሙረ ዳዊት ምዕራፍ 46 ቁጥር 10 ላይ እኔ አምላካችሁ ነኝ እረፉ ይላል። ስለዚህ እነሱ አምላክ ናቸው፣ እነዚህ እንምት ናቸው። ኢሳይያስ 64 ቁጥር 1 ላይ 65 ቁጥር 1 ላይ ላልፈለጉኝ ተገለጥኩኝ እያለ ያወራል። ከዛ በኋላ እንትን ላይ ሮሜ 10:21 ላይ ሲናገር ጳውሎስ ምንድን ነው ያለው? ኢሳይያስ ደፍሮ ላልፈለጉኝ ተገለጥኩኝ አለ ይላል። ስለዚህ ኢሳይያስ ነው ያለው። ይሄድን ካለን ኢሳይያስ አብ ነው? አያስኬድም እንደዛ ማለት ነው። ሞግት ተስማማ። ኦኬ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው አለ። ከቴዎስ ሰምቼ የነገርኳችሁ አንትሮፖስ ነኝ አለ። ቴዎስና አንትሮፖስ ኦንቶሎጂካሊ ዲፈረንስ የላቸውም? አላቸው። ምን አውቃለሁ እንዴ? ምን አውቃለሁ አይደለኝ። ከቴዎስ እየሰማው አለ። ቴዎስ ማን ነው? አንትሮፖስ ማን ነው? ይሄ ሁለቱም አላውቃቸው። አንትሮፖስ ቴዎስ ምንድን ነው? ሶሪ ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። ሰውና አምላክ ኦንቶሎጂካሊ ይለያያሉ ወይስ አይለያዩም? በምንነት በጣም ይለያያሉ እንጂ። ኦኬ ጥሩ፣ በምንነት ይለያያሉ ማለት ነው። አብናው ቀጥልና ደግሞ አሰሚና ሰሚ ካለ አሰሚ ሳብጀክት ነው፣ ሰሚ ኦብጀክት ነው አይደለ? ባለቤትና ተሳቢ አለ አይደለ? ባለቤት ማን ነው? ተሳቢ ማን ነው? ባለቤት ማን ነው? ባለቤቱ ያረፈ ነገሩ ባለቤቱ ማን ነው? ተሳቢው ማን ነው? ከምን ማለት ነው? ከአምላክ ሰምቼ የነገርኳችሁ ሰው ሲል አሰሚ አለ ባለቤት፣ ሰሚ ደግሞ አለ ተሳቢ። ባለቤትና ሳብጀክትና ኦብጀክት አለ። የሰማሁት የሚል ደግሞ ትራንሲቲቭ ቨርብ አለ አይደለ? ተሻጋሪ ግስ አለ አይደለ? አሰሚው አምላክ ነው፣ ሰሚው ደግሞ ሰው ነው። ስለዚህ አምላክና ሰው ሜታፊዚካሊ በማንነት ይለያያሉ ማለት ነው። አዎ ይለያያሉ። ስለዚህ በማንነትም በምንነትም የሚለያዩ ከሆነ ሁለት እንትን ናቸው፣ ሁለት ፐርሰኖች ናቸው። እንዴት ሁለት ምን ማለት? በማንነት ሜታፊዚካሊ ይለያያሉ ካልክ ሳብጀክት አለ፣ ኦብጀክት አለ፣ ትራንሲቲቭ ቨርብ ካለ ሁለት የተለያዩ ዲስቲንክት የሆኑ ማንነቶች ናቸው ያሉት። አይደንቲቲን ነው የሚያሳየው። አዎ በቃ ሁለት እንዳልከው በቃ እኮ ትክክል። ሰውና አምላክ። ስለዚህ ሁለት ከሆነ አንደኛው ነብይ ነው፣ ሰሚ ነው። ከአንደኛው የሰማ ነው እንትን የሚለው ለምን ይሰማል? ራሱ አንድ አካል ከሆነ አንድ ፐርሰን ከሆነ አንድ ማንነት ከሆነ ወልድ የሚባለው ከአብ ለምን ይሰማል? አብ በውስጡ የሚናገር ከሆነ ሰምቶ ነው ግን የሚያስተላልፈው። ይሄኛው ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ አንዴ ልጨርስ፣ የጉንጬ ልጨርስ አንዴ፣ ረቡኒ ይቅርታ፣ የጉንጬ ልጨርስ። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ የላከኝ ምንድን ነው የሚለው? እኔ ከራሴ ምንም አልተናገርኩምና አለ። ነገር ግን የላከኝ አብ እርሱ የምለውንና የምናገረው ትእዛዝ ሰጠኝ። ስለዚህ አብ እንደነገረኝ እንዲሁ እናገራለሁ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እኔ ከራሴ ምንም አልተናገርኩምና አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ይህ የምትሰሙት ቃል የላከኝ እንጂ የኔ አይደለምና አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ። እንደሰማው እፈርዳለሁ አለ። ከማን ነበር ሲሰማ የነበረው ሲባል ከአንድ አምላክ ነው ሲሰማ የነበረው። ነቢያቶቹ ሰምተው እንደሚያስተላልፉ በነቢያቶቹ ሲናገር የነበረው አንድ አምላክ ልክ በዘመኑ ፍጻሜ ሲደርስ ደግሞ በኢየሱስ አማካኝነት መናገር ጀመረ ማለት ነው። ይህንን ነው የሚናገረው። ሁለት የተለያየ ዲስቲንክት የሆኑ ፐርሰኖች፣ ዲስቲንክት የሆኑ ኤሰንሶች ናቸው እንጂ ሁለት አብም ወልድም ኢየሱስ ሊሆን አይችልም ማለት ነው። ይህን ይመስላል። ኦኬ ጥሩ። ዛሬ አንተ ቀደም ያመንክበትን ከሱ ልጀምር ማለት ላጠቃልል ስለሆነ። ኦኬ አንድ ሰው አለ፣ አንድ እግዚአብሔር አለ በመጽሐፍ ቅዱስ። ይሄ ሰው የተጀመረው ከማርያም ነው። ከ1 ዓመት ጀምሮ 12 ዓመት 20 ዓመት 30 ዓመት እያለ ይሄ ወንድ ልጅ አምላክ አይደለም። ምክንያቱም ወንድ ልጅ ብሎ አምላክ ስለሌለ በብሉይ ኪዳን ስናይ አብ ብቻ ነው አምላክ። ታዲያ ሄዶ አዲስ ኪዳን ላይ ምን ተፈጠረ? ልክ ቀደም ወሂድ እንዳለው በዚህ ልጅ መናገር ስለፈለገ
በመጨረሻው ዘመን በልጁ ነበር ሲናገር የነበረው። ከዛ ይሄ ወንድ ልጅ ሄዶ ሞተ። ከዛስ አባቱ ምን አረገ? አስነሳው። ለምን አስነሳው? ልክ ከመጀመሪያም ከማርያም ጀምሮ ነገር ፈልግ ሁሉ ለምን አስነሳው? ከሙታን አስነሳው። ከሞቱ በፊት ምንድነው ያለው? ሊሞት ሲል ምንድነው ያለው? እናንተ ትመስ እንደ ባይበሉ ኦኬ። ይህ ሰው ችግር የለም። ምንድነው ያለው? ምንድነው ያለው? ሉቃስ 23:46 ላይ ምንድነው ያለው? ይራብ ነበር። ምንድነው ያለው? ሉቃስ 23:46 ላይ ምንድነው ያለው? ኢየሱስ ምን አለ? አባት ሆይ በእጅ መንፈሴን አደራ አሳልፌ እሰጣለሁ አለ። ምኔን ብለዋል። ምኔን ነው እሰጣለሁ ያለው? መንፈሴን። ስለዚህ ውስጡ ያለው መንፈስ አብ ነው። ኦኬ፣ መንፈሴን ሲል ደግሞ እሱ ሌላ ታሪክ ነው እኮ። መንፈሴን ያለው ውስጡ ያለው መንፈስ አብ ከሆነ በውስጡ ያለው እንደናንተ ትምህርት አይደለም። አብን ነው ለአብ የሰጠው። ብቻ ግን ወሄዴ ዛሬ ያስተማረን ምንድን ነው? አብ በዚህ ሰው ነው የሚጨርሰው። በዚህ ሰው ነው። ይሄ ቤተ መቅደስ የአብ ማደሪያ ነው። ስጋ ብቻ ነው። ወልድ ማለት ስጋ ብቻ ነው። ውስጡ መንፈስ የራሱ መንፈስ የለውም፣ ነፍስ የለውም። የራሱ የአብ ነው መንፈሱ። ኦኬ፣ አብ ከሆነ መንፈሱ ዕብራውያን 10:5 ላይ ወደ ዓለም ሲገባ መስዋዕትና መባን አልወደድክም አካልን ግን አዘጋጀህልኝ ባዩ ማን ነው? በቃ ስጋው የተዘጋጀው ለወልድ ነው እኮ። የተዘጋጀው አዘጋጀህልኝ ብሎ የሚጸልየው ማን ነው? አዘጋጀህልኝ ብሎ የሚያወራው ዳዊት ነው አይደል? አይደለም። ወደ ዓለም የገባው ዳዊት ነው እንዴ? ኧረ ተው፣ እንደዚህ ወደ ዓለም ሲገባ ነው የሚለው። አይ የጸለየው ስላልከኝ ነው። ወደ ዓለም ሲገባ መስዋዕትና መባን አልወደድክም ስጋን ግን አዘጋጀህልኝ። በመጽሐፍ ጥቅልል ስለኔ እንደተጻፈ አምላኬ ሆይ ፈቃድህን ለማድረግ መጥቻለሁ አለ። በመጽሐፍ ጥቅልል የተጻፈው ስለ ዳዊት ነው እንዴ? ይሄን የሚያወራው ማን ነው? ዳዊት ነው ወይስ ወልድ ነው እየተናገረ ያለው? ይሄንን ወልድ ነው የተናገረ ያለው። ወልድ ከሆነ ወደ ዓለም ሲገባ ስጋን አዘጋጀህልኝ የሚለው ለማን ነው? አዘጋጀህልኝ የሚለው ማንን ነው እያወራ ያለው? አብን ነው አዘጋጀህልኝ ያለው። አብን ከሆነ አዘጋጀህልኝ የተዘጋጀው ስጋው ለማን ነው? እኔ እኮ እንደዚህ አይነት እንትን የሆነ ጥያቄ ሰብሰብ አድርገውና ኖ ሰብሰብ ያለ ነው ነገር ነው። የተዘጋጀው ስጋው ለማን ነው? ለአብ ነው ወይስ ለወልድ ነው የተዘጋጀው ስጋው እንዲለብሰው? ቀድም አንተ እኮ ተግባባን እኮ በቃ አንቺ ጮሌ ነሽ። እዚህ ላይ ና ተመለስ። ስጋን አዘጋጀህልኝ ሲል ስጋው የተዘጋጀው ለአብ ነው ወይስ ለወልድ ነው የተዘጋጀው? ኦኬ፣ ለአብ ነው የተዘጋጀው። ስጋን አዘጋጀህልኝ ያለው ማን ነው? ለእኔ ነው ያዘጋጀህልኝ ባዩ ማን ነው? ኦኬ፣ እሱ ቼክ እናደርገዋለን። ቼክ እናደርገዋለን ተው እንጂ ትምህርታችሁ በሁለት በሶስት ደቂቃ ውስጥ ነው ራሱ ድምጥማጡ የሚጠፋው ማለት ነው። ወልድ የሚባለው ራሱን የቻለ ልክ እንደኔ መንፈስ ነፍስ ስጋ ያለው ነው። አንደኛ ተሰሎንቄ 5:23 ላይ የሰው መንፈሱ ነፍሱ ስጋው ይቀደስ ይላል። ኢየሱስም ልክ እንደ ሰው ሙሉ የሆነ ሰው ነው። ያ ሙሉ ሰው የሆነው በምንነቱ ሰው ነው፣ በማንነቱ ደግሞ ነብይ ነው፣ መልእክተኛ ነው፣ መሲህ ነው። በዛ ሰው ከአንዱ አምላክ እየሰማ እየተናገረ መንፈስ ቅዱስ አርፎበት እውቀት እየተሰጠው አባቱ እያስተማረው አንዱ አምላክ እያስተማረው ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ምንድነው የሚለው? ከአባቴ የሰማሁትን አስታውቂያቸዋለሁና ይላል። ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ አባቴ እንዳስተማረኝ ይላል። እየተማረ ማን ነው የሚያስተምረው? ውስጡ ከሆነው የራሴ መንፈስ ከሆነ ነው የምናገረው። የኔ መንፈስ ስጋዬን አያስተምረውም። ምክንያቱም ስጋዬ ቁርበት ነው፣ ቆዳ ነው፣ ቅርፊት ነው። ምንም ሊማር አይችልም። ራሱ አንደኛው ከአንደኛው ጋር አያወሩ። በዚህ አጋጣሚ ማለት ነው እኔ የሐዋርያት ትምህርት እየተማርኩኝ ነው እንጂ አልተጠመቅኩም፣ እነሱም አልወክልም። ኦኬ፣ ግን የነሱ ወደ ክርስትና እንኳን ልትጠራን ይቅርና እንዳለ አሁን ከስር ያሉትን ወሊሰሶችን ይዛቸው ጠቅልለህ ወደ እስልምና ነው የምትመጣው አንተ። ኢንሻአላህ በመሻቲላ ኢንሻአላህ አንተ እውነት ፈላጊ አቀባ ፈላጊ ከሆንክ እስከ መጨረሻው ድረስ የጥረት ከሄደ ወላሂ ስመ ወላ የምሬ ነው። አሁን አቀን እንትን ካላልክ በስተቀር ትሰልማለህ ኢንሻአላህ። ማለት ታችም ላሉ ሰዎች አቡኪም ያውቃል። ምክንያቱም እኔ የነሱ መዝሙረ ዳዊት ምዕራፍ 118 ላይ አንዳች ነገር በማን ስም የሚመጣ የተባረከ ነው የሚለው
በእግዚአብሔር ስም የሚመጣ አይደለም። በያህዌ ስም ነው የሚለው ዮዴ ሄቫብሄ አይደለ? ዮሐንስ ወንጌል 5:43 ላይ እኔ በማን ስም መጥቻለሁ ይላል። ኦኬ በማን ስም መጥቻለሁ ይላል? በሆሳዕና ጊዜ ነው። በአባቴ ስም አይደለም። እኔ በማን ስም መጥቻለሁ ይላል? በአባቴ ስም መጥቻለሁ አልተቀበለም። ስለዚህ የአባቱ ስም ማን ነው? ኢየሱስ አይደለም። የአባቱ ስም ማን ነው? ቀደም መዝሙረ ላይ ተጠቅሷል እኮ 118 ቁጥር 26 126 ላይ እኔ በማን ስም መጥቻለሁ፣ በማን ስም የሚመጣው ይላል? በያህዌ ስም የሚመጣው የተባረከ ነው ይላል። አንዳንድ ጊዜ ወይ ቀኝ ማለት ነው። እሺ ችግር የለውም። ከነ መልሱ ንገረኝ። እኔ ጉዳይ አይደለም። አይዞህ እኔ እንትን ለማለት ነው። በያህዌ ስም የሚመጣ የተባረከ ነው ይላል። አዎ እኮ እኔ በአባቴ ስም መጥቻለሁ ይላል። የአብ ስም ያህዌ ነው አይደለ? ያ የወልድ ስም ማን ነው? የወልድ ስም ኢየሱስ፣ አማኑኤል፣ ብዙ ስም ነው። ስለዚህ ራዕይ ዮሐንስ ምዕራፍ 14 ቁጥር 1 ላይ በጉ በጽዮን ተራራ ቆሞ ነበር፣ ከእርሱ ጋር ስሙ እና የአባቱ ስም በግንባራቸው ተጽፎ ነበር ይላል። ስሙ እና የአባቱ ስም፣ የአብና የወልድ ስም አንድ ስም ቢሆን ኖሮ የእርሱና የአባቱ ስም በግንባራቸው ተጽፎ ነበር ይል ነበር። እንደዛ አይደለም የሚለው። ስሙ እና የአባቱ ስም በግንባራቸው ተጽፎ ነበር። ስም ብሎ ሁለት የደገመው ስሙ የአባቱ ስም ማን ነው? ዮዴ ሄቫፔ ነው እና ይላል። ስሙም እና ይላል። አዎ እና ካይ በግሪክ ካይ ኤንድ እናውጣለን። በአማርኛ ግን ስሙም ብቻ ነው የሚለው። ስሙም እኮ ጥገኛ መላድ ነው እና የሚለውን ተከቶ የሚመጣ ነው እኮ አይደለ? ባቢሎንና ወሂድ ከማለት ይልቅ ባቢሎንም ወሂድም መጥተዋል ትችላለህ። ጥገኛ መላድ በእንግሊዝኛው ላይ ኤንድ ይለዋል፣ ግሪከኛው ላይ ካይ ይለዋል። ኦኬ ምን የሚባል ጥገኛ መላድ አታውቅም? በአማርኛ ላይ አማርኛ ላይ ስሙም ነው የሚለው። አይቼዋለሁ እኮ ምን የምትል ነገር የለችም። ጥገኛ እኮ ማለት እና ማለት ነው። በአማርኛ ጥገኛ መላድ ይባላል። እና በሚል ፋንታ ነው የምትጠቀመው። ለምሳሌ በእግዚአብሔር እመኑ በእኔም እመኑ ሲል ምን ማለት ነው? አይ ግን ስሙም ሲል ግን እንደዛ አያመለከትም። አንድ ያውጣለን አውጣለት ቶሎ በል አቡኪ ምን ነው ጸጣል? ኡስታዝ ስንት ላይ አውጣ? ኡስታዝ ራዕይ ዮሐንስ 14:1 ላይ አየውም እነሆ በጉ በጽዮን ተራራ ላይ ቆሞ ነበረ፣ ከእርሱ ጋር ስሙና አይልም እናን ደግሞ ይላል የአባቱ ስም በግንባራቸው የተጻፈላቸው መታወሩ እና ይላል። አይ ስሙና የአባቱ ስም የሚለው ሁለት ተጠቅሷል። ስሙ የሚለው ኢየሱስ ነው፣ የአባቱ ስም ደግሞ ያህዌ ነው። ስለዚህ የኢየሱስ ስም የአብ ስም ኢየሱስ ነው የሚለው ትምህርት ውሃ በላው። ስለዚህ አሁን እኛ ጥያቄያችን ምንድነው? ዘፍጥረት 19:24 ላይ ያለው ጥቅስ ለስላሴ ትምህርት አሊያም ደግሞ ለአብና ለወልድ ሁለት አካልነት ለማሳየት መሆን አይችልም። ካለ አንድ ናምና አምጣና ሁለት ፐርሰኖች በሁለት ግራማቲካሊ ዘንድ በሚለው ነገር ላይ ፕሮስ በሚለው ነገር ላይ በመጣበትን ነገር ከፈለክ ግሪክ ሰብስጀንት ላይ ከፈለክ ከማሶሬት አምጣና አሳየን። አሁን እኔ ላገኝ አልችልም፣ ግን የለም እንደዛ የለም። ትክክል አይደለም ነው የምንለው። ዘፍጥረት 19:24 ላይ ያለው ጥቅስ ነው። አሁን እሱ አይደለም 19:24ን እንጨርስ መጀመሪያ። 19:24 ላይ የለም በለኝና ወደ ፈለከው መሄድ ትችላለህ። 19:24ን የለም በል። እኔ እንግዲህ አባሮች ጨዋታ አይመቸኝም። 19:24 ላይ ሲይዝ ሌላ ቦታ ላይ መሄድ አኩኩሉ ነው የሚሆነው፣ አባሮች ነው የሚሆነው። 19:24 ላይ ያለው ነገር ተማምነን አሳልፈን እንሂድ። ያለዛ ትከሻ መለካካት ነው የሚሆነው። አቤልዬ 19:24 ላይ ያሳያል ወይስ አያሳይም? እሱ ላይ ጨርስልኝ። ምክንያቱም እኔ ያሳያል ብዬ የማምንበት ምክንያት እዛው ጥቅስ ላይ ዲስቲንክሽን ያሳያል። ግራማቲካሊ ያሳያል ወይ ያህዌ ከያህዌ ዘንድ መዝሙር ላይ ያለውን ግን አልፈዋል። ግራማቲካሊ ከሌሎች ጥቅስ ለይተን ካየነው አይሆንም። አሁን ከነጠል ነው ጥቅስ። አመሰግናለሁ። ስለዚህ 19:24 ለስላሴ ትምህርት ማስረጃ ኦኬ፣ አምጣ ዲስቲንክሽን። ግን ኡስታዝ ቆይ ዲስቲንክሽን የለም ከምንድን ነው? አሁን ኮንቴክስቹዋሊ አሁን ግራማቲካሊ የለም ኡስታዝ። አሁን እኮ አንተ እንደው ጠበቅ ከፍ አድርገህበት ነው። እኔ አሁን ተቀለለ እዚህ ጋር አሁን አብ ወልድ የሚል ነገር አለ። አንዴ
ከ13 እስከ 6 ደቂቃ እንዳለ ያዙት። በነገራችን ላይ ከመጀመሪያ ያልነበራቸው ሰዎች ካልነበራቸው ምንም ላደርጋቸው አልችልም። አንደኛ ነገር በአይናችሁ ከሆነ የምትሰሙት አላውቅም። በመሀል ላይ የሚበላሽ ነገር ካለ በመሀል መግባት አለብህ ብዬ ነግሬዋለሁ። ገብቷችኋል? ኡስታዝ በመሀል ገባ ብላችሁ ከሆነ ተናግሬያለሁ። ደቂቃውን ደግሞ ከኔ በላይ ፍትሐዊ አያጫውታችሁ። ከ13 ከ6 ስንት ደቂቃ አለ? 13 3 እና 4 7 ደቂቃ አለ። የባከነበት 7 ደቂቃ ነው። እንትናይ አቤል ጨምሩለት አቤል። በነገራችን ላይ ዩኒቨርሲቲ ማውሩተናል ከዚህ ልጅ ጋር በጣም ችግር የለም። እኛ የሰዓት የደቂቃ እንትን አያስብም። እናንተ አይምሯችሁ እንደፈቀደ አድርጉ። ኖ አይምሯችን እንደፈቀደ ሳይሆን እውነታውን ነው እንትን የምናደርገው። ከእውነት ማፈንገጥ አንችልም እና እሱ ነው ከታች ብዙ እንደዚህ የሚጠቅሙ ነገሮች ላይማ እንትን አንልማ። ለእሱም ይጠቅማል፣ ለእኔም ለእኛም ይጠቅማል። የሚጠቅሙ ነገሮች በመሀል ላይ አስፈላጊ ነገር ሲኖር እና የሚበላሽ ነገር ካለ ዝም አትበለን ያልኩት እኔ ፈቃዱ እንትን አድርጌዋለሁ። በነገራችን ላይ ከመጀመሪያው ነው። ለዛ ነው። እሺ ግን ይህ ቤት ለየት ያለ ቤት ነው። በጣም የሚገርም ናቸው። እሺ ቀጥል። እዚህ ጋ አሁን አብም የሚል የለም ወልድም የሚልም የለም። አሁን እኮ ቆይ ለእኔ ለማስረጃ ተፈለግ መጀመሪያ በቃ ጠየቅና በቃ አብም የሚል የለም ወልድም የሚል የለም። ኦኬ ግን አሁን እዚህ ጋር ማለት ጥቅሱ ላይ ያዊ ከሰማይ ላይ አንተ አትበለን። ጥያቄ እኮ ነው። ወደ ጥያቄ ትሂድ። ጊዜን እየወሰድክ አንተ ጠያቂ ነህ እኮ በቃ አብራሪም አይደለም። ጠየቅ ድጋሚ። ያዊ ሰማይ ላይ ያለውና ያዊ ምድር ያለው እንዴት ነው? አንተ በኋላ ታስረዳለህ ስጠይቅህ። እኔ ኧረ ጠይቅ ወንድሜ እኮ ጠየቅኩ እኮ። እስቲ አስረዳኝ እሱን ጥቅስ። በቃ የሚል የለም አብም የሚል የለም ወልድም የሚልም የለም። በብሉይ ኪዳን አብ ወልድ የሚባል ነገር አልተጻፈም፣ አይጻፍም። እግዚአብሔር አምላክ ይላል እኮ። እግዚአብሔር ከራሱ ጋር ነው። በቃ ይህን ተስማምተናል። እንትኑንም እኮ ነገረክ። አሁን ወደሚቀጥለው ጥያቄ ግባ። እንደዛ ከሆነ ምሳሌ 34 ላይ ይናገራል እግዚአብሔር ልጅ ስለመኖሩ ማለት ነው። ልጅ ማለት ደግሞ ያ ወልድ ማለት ነው። ላይክ ኤግዛክት ወርድ ፋላሲ ብለው ካልሄዱ ማለት ነው። ምሳሌ እግዚአብሔር ልጅ እኮ ምንድን ነው አልገባኝም። ጥያቄ ምሳሌ 34ን ይፍቶልኝ ስ እርሶ እየጠየቅኩት ነው ከባይብል ምንድን ነው ጥያቄ? ምሳሌ 34 ጥያቄ ምንድን ነው? እዛው ጥቅስ ላይ አሁን ብናየው ምሳሌ ቁጥር 34 ላይ እግዚአብሔር ልጅ እንዳሉ ይናገራል። መቼ ማለት ሳይፈጠር ነው ዓለምን ሁሉ ልጅ እንደነበረው ይናገራል ይላል። እዛ ጋር ዓለም ሳይፈጠር እግዚአብሔር ልጅ አለው ይላል። አይ ቆይ እግዚአብሔር ቆይ መጀመሪያ እቱን እንተማመን። እግዚአብሔር እኮ ይላል ወይ? አዎ ይላል፣ ጥቅሱ ላይ ይላል እግዚአብሔር ይላል። እንደውም አንድ ጥቅስ ላሳይክ። ዘዳግም 32 አውጣልኝ። ማነው ዘዳግም 32? ይህንን እንግዲህ ስለ ልጅ ከሆነ እኛም ልጆች እንደሆንን ልጅነት ከሆነ ዘዳግም 32:18 ምን ይላል? የወለደ አምላክ ተው ቆይ ያሳደገ አምላክ ረሳክ ይላል። ያው የወለደ አምላክ ያው ዘዳግም ተመልከቱ። እንዲህ ልጅ በሚል ከሄድ እግዚአብሔር ልጅ አለው። እሱም በአዲስ ኪዳን ነው እንጂ በብሉይ ኪዳን ወልድ ተወለደ የሚል ነገር የለም። ዘዳግም 32:18 ያው አንብብለት። የወለደ አምላክ ይላል። ያሳደገ እግዚአብሔር ነው እና እያሳደገው ነው ወልድን ወልዶት። ኦኬ እሱ ጥቅስ ስለወልድ ነው። አንተ ባመጣው እኮ ነው። አንተ እንደዛ ያንን ካልከኝ ይህንንም ወልድ በለው እግዚአብሔር ወለደ እያልከኝ አይደል? እና እያሳደገው ነው እሱ ጋር ወልዶት እያሳደገው ነው። አንዱን ጥቅስ ስጠቅስ ተረጋግተህ ነው ይኸው። ስለዚህ እግዚአብሔር ወልድ የሚባል ልጅ የለውም። አዲስ ኪዳን ላይ ግን ልጅ ተባለ። ሲወለድ ስለተወለደ ነው ልጅ የተባለው እንጂ ዓለም ከመፈጠሩ በፊት ወልድ ተወለደ የሚል የለም። በኋላ እሱን እጠይቅህና ታመጣለህ።
አሁን የኔ ጥያቄ ላይ ይኸው እንግዲህ እግዚአብሔር ወለደ አይረሳም አሳደገ ይላል። እንግዲህ በመወለድ እግዚአብሔር ወልዶ ከሆነ መወለድን ለወልድ ከሰጣችሁት እንግዲህ አብ ደግሞ ማንን እያሳደገ ነው? አያችሁ፣ ልክ ያልሆነ ስላሴን ለማስገባት እንደዚህ ጭንቅላት ሲፈነዳ የማይሆን ጥቅስም ይመጣና ግራ ያጋባል። ቀጥል። ግን እኮ ጥቅሱ ላይ ልጅ እኮ አለ፣ ግን እዚህ ጋር ደግሞ ዲስቲንክት ያደርገዋል። ልጁስ ማን ነው? ወደፊት ነው። አንተ ልጅ እኔ ዛሬ ወለድኩ፣ ወደፊት ነው። ወደፊት ትንቢት ነው፣ ትንቢት ነው እኮ። በመውለድ ከሆነ አሳየው። አሁን ለምን አትጠይቅም? በኋላ እኔ እኮ ብዙ ጥያቄ ነው የምጠይቅ። እሺ እሺ። አሁን አዲስ ኪዳን ላይ ያለው የእግዚአብሔር ቃል የተባለው ያ አካል እየሆነ ሳለ ሌላ ቦታ ላይም እየተባለ አምላክ እየተባለ ሳለ እግዚአብሔር ጋር ነበረ። ያ ቃሉ አምላክ ተብሎ ሳለ እንዴት ነው እርሱ የሚያዩት? አምላክ አይደለም ማለት አይልም። አካል የሚል ነገር አምላክን አካል የሚል መጽሐፍ ቅዱስ ውስጥ አንድ ቦታም የለም። አምላክ መንፈስ ነው። መንፈስ አይደለም። አምላክ መንፈስ እንጂ እኔ የሚል እኮ ነው። ስለዚህ እግዚአብሔር እኔ አይልም። አካል እባክህ ጠየቀኝ እኮ አካል የሚል የለም። በመጀመሪያ ቃል ነበር፣ እግዚአብሔርን ያየው የለም። ሳይታይ አካል እንዴት ትላለህ? አይታይም። መንፈስ አካል ማለት እኮ እኔ የሚል አይደለም። አካል ቦዲ ነው። ኡስታዝ ይርዱኛ። ኡስታዝ ማን ነው? አካል ቦዲ ነው። ኡስታዝ የለም። አካል ቦዲ ነው። አንተ ምን ሆነ ነው? አካል አይደለም። እኔ ማንነት ነው። እኔ ሰው ነኝ እንጂ እኔ አካል ነኝ አይባልም። እኔ ሰው ነኝ። መልካሙ ይኸው አካሌ። ዝም ብል እኮ አልናገር፣ እኔነቴን አታውቅም። ቦዲው እኮ ቦዲ ነው። አካል ግን ማንነት ነው። እንትን እኔነት ግን ማንነት ነው። ሰው ነኝ እኮ እኔ ሰው ነኝ። ማንነቴ ሰው ነው። አካል አለኝ። አካል ቦዲ ነው። ስለዚህ አምላክ ቦዲ የለው። ከፈለገ ይግባ። ኡስታዝ መግባት ትችላለህ። የለም። ስለዚህ አካል የሚል የለም። ቃል በመጀመሪያ ቃል ነበር ነው የሚለው። ቃልም በእግዚአብሔር ዘንድ ነበር፣ እግዚአብሔር ነበር አለ። ያ እግዚአብሔር እንዲለው ቃል ስጋ ሆነ። እግዚአብሔር አምላክ ነው የተናገረው። አካል የለውም። እግዚአብሔር መንፈስ ነው ነው የሚለው ባቢሎን። ኡስታዝ እስቲ አካል አይደለም እግዚአብሔር። ኡስታዝ እስቲ ምናልባት አካል የሚለው ቃል በአማርኛ ላይ ሁለት ትርጉም አለው። ላስረዳቸው። ምናልባት ሚስ አንደርስታንዲንግ ነው ይመስለኛል። አንደኛው አካል የሚለው አካለ ከሚለው ቃል ለየ ከሚለው ነው፣ መለያ ወይም መታወቂያ ማለት ነው። እኔ የሚለው ፐርሰን የሚለውን ፕሮሶፖን የሚለውን የግሪከኛውን ቃል ወይም ደግሞ ሸክስ የሚለው የአረብኛውን ቃል የሚያመለክት ነው። ሌላው አካል ስንል ደግሞ ቦዲ ወይም ደግሞ ሶማ የሚለውን ወይም ደግሞ ጀሰድ የሚለውን ነገር ነው። አሁን እሳቸው እያሉ ያሉት ምንድን ነው? ጀሰድ የሚባል ወይም አካል ቦዲ የሚባል ነገር ለፈጣሪ የለውም። አለ ከተባለ ማስረጃ አምጣ ነው እያሉ ያሉት። እየተናገረ ያለው ስለ ፐርሰን ነው እየተናገረ ያለ። ሚስ አንደርስታንዲንግ ነው በመካከላቸው ያለው። ስለዚህ አምላክ የተባለ ሌላ አካል አለ በአዲስ ኪዳን። እንዴት ነው የአካል አምላክ ተብሏል? አሁን ሌላ ሞባይል አለ። ሌላ ሞባይል እንትን አካል የሚለውን ጎግል ላይ ግባ ምን እንደሚሰጥ። ፐርሰን የሚለውን ደግሞ ቆይ ያውጣልሃል። ቶ ችግር የለውም አውጣና አሳየው። አካል ማለት የሆነ ቦዲ ፓርትም ይሆናል። ግን ታወው አንዴ ተረጋጋ። ኡስታዝ አውጣልኝ አንዴ ጎግል ላይ ግባና አካል የሚለውን ከታች ምን እንደሚጽፉ አማርኛውን አካል ሁለት ትርጉም አለው አማርኛ ላይ መምህር። አይ ቦዲ ነው የሚለው እዛ ላይ ቦዲ እንደዛ ነው። አዎ ማንነት ግን ለምሳሌ እኔ ሰው ነኝ። አለቃ ወልደ ኪዳኔ ክፍሌ መዝገበ ቃላት፣ አለቃ ታዬ መዝገበ ቃላት ላይ ባለው ነው የምንሄደው እንጂ ጎግል ላይ ማንኛውም ነገር ለምሳሌ አላህ ብለን ስንል እግዚአብሔርም ሊል ይችላል እኮ። ጎግል አይታመንም የጎግል ትርጉም። ስለዚህ አካል ቦዲ እንትኑን እኮ ነው እንግሊዝኛው አካል የሚለውን ቦዲ ብሎታል። ፐርሰን የሚለውን ደግሞ ሰው ማንነት ብሎታል። አሁን ለማንኛውም አምላክ አካል የለውም። ለማንኛውም በዚህም ብትል አለው ምትል እኮ ማስረጃ ትሰጠኛለህ። እኔ አካል እኮ ስለ እኔም እኮ አላምነው አካል አሉ ብዬ
ነገር ግን አካል ማለት እኔ የሚል ማንነት አለ ሌላ። ያ ብራዘር አካል የለውም፣ በቃ የለውም። መንፈስ አይ ቃል ተባባንም ማለት ነው። የማይታይ መንፈስ ነው ድምፁን የምንሰማው። ስለዚህ እሱ እኮ ነው አካል ማለት። እግዚአብሔር መንፈስ ነው ይላል ዮሐንስ በወንዶ በምንም ደረጃ የትባ አምላክ አካላት የሚል አንድም ስራ በሁሉ ቦታ የሚገኝ አምላክ የሚወሰን አለ። እኔ ስለሱ ከተናገርን ፐርሰንት ፈጣሪ ነው። አካል አለ ማለት እኮ አምላክ የለም ማለት እኮ አለ 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 አምላክ እንደኛ እንዲህ ተወስኖ ያለ ተቀምጦ ያለ ምናምን አምላክ አይደለም። ያው ቃሉን እኮ ነው አምላክ መኖሩን አሁን እኮ በቃሉ እንጂ አላየ ነው። በቃሉ እንጂ አላየ ነው። ማንም አምላክን ያየው የለም። ሰዎች በመጽቸው በተጽላቸው እኛ ስለምናምን ደግሞ በቁርአን ስለሚያምኑ ቃሉን ነው እኮ እያመኑ ያሉት እንጂ አላዩትም። አይታይም። ያ ቃል አምላክ ነው አይደለም? ቃሉ እኮ ነው ያለው። ያ ቃል እኔ ውስጥ ቃል አለ። የስ በደንብ ስማኝ። እኔ ውስጥ ቃል አለ። እኔ ያው ለምሳሌ አምላክ ነኝ ብል ከእኔ የሚወጣ ቃል ምንን ይፈጥራል? ዓለማትን ፈጥሯል። ዓለማት የተፈጠሩት በአካሉ ነው። በቃ አንተ አሁን አካል አለ አልክ። አሁን በአካሉ ነው የፈጠረው እንዲ ያለ ዓለማትን የፈጠረው በቃሉ ነው። ያ ቃሉ በአካል ተገልጾ ነው እንደ የፈጠረው ዓለም። ታዲያ ይኸው እሺ እንትን ዘፍጥረትን አውጣልኝ። ማን ነው እንትና ዘፍጥረት 2 አውጣልኝ። የአምላክ ድምፅ በገነት ውስጥ ይመላለስ ነበር ይላል። ታውቀዋለህ? በአካል ያዩት ነበር። አዳምና ሔዋን በአካል ያዩት ነበር። አሁን እኮ ስለ እሱ አይደለም የሚያወራ ነው፣ ስለ ቃሉ እኮ ነው ዓለምን ስለፈጠረበት እኮ። ስለዚህ አምላክ ድምፁ ነው ያለው፣ አካል የለውም። አካል የለውም፣ ድምፁ ነው። በድምፁ ነው የፈጠረው ፈጣሪ ዓለምን እኮ በቃሉ ነው የፈጠረው። ይታያል። አካል እንዲለብሶ እንዲቆሞ ምናምን ነው። አይተውታል አዳምና ሔዋን። ኧረ እኔ አካል ወይ በቃ እኔ አይተውታል ወይ አዳምና ሔዋን አይተውታል። ቃሉ ምኑን ነው የሚሰሙት? ታዲያ በድምፁ ነው የፈጠረው። ምኑን ነው የሚሰሙት? የአምላክን ምኑን ነው የሚሰሙት? እሱ እኮ ሌላ ነው። እሱ ሌላ ነው። እኔ እያልኩ ዓለምን ስለፈጠረበት ቃሉ ነው እሱ እየሄዱ ያለ እኮ እሱ ዓለምን በፈጠረበት ቃል ከሱ ለአብርሃም እኮ እየነገረው የተስፋ ቃል ነው አይደል? ለአብርሃም የተናገረው ትንቢት የተስፋ ቃል ነው አይደል? አዎ። ያ የተስፋ ቃል ማን ነው? የተስፋ ቃል ማለት የመሲሁ መምጣት ነው እኮ። ማን ነው የተስፋ ቃል? የመሲሁ መምጣት እኮ ነበረ በአካል ዓለም በቃ እያችሁ የእግዚአብሔር ልጅ የሚባለው ሲወለድ ነው እንጂ ከዛ በፊት ወልድ ሳይወለድ ወልድ ተብሎ አለ አይባልም። ስለዚህ አምላክ አንድ ነው። አንዱ አምላክ ሰው የሆነውን ኢየሱስ ክርስቶስን ላከልን። እሱም ምን አለ? የአባቴን ፈቃድ ልፈጽም መጣ። አብ አባት የሆነው ወልድ ሲወለድ ነው። ብዙ ጊዜ መጀመሪያ እንደነበረ ያደርጉብናል። ይህ ስህተት ነው። ገና አብ ወልደ መንፈስ ቅዱስ አዲስ ኪዳን እንደሆነ ወደፊት ማብራሪያ እንሰጣለን። አንድ አምላክ ትናንት ሲጠቅሷቸው የነበሩ ጥቅሶች ነበሩ። እነሱ እየጠበቁ ነበር። ያው ጳውሎስ አንድ አምላክ አብ አለን ያለውንና እስራኤሉ ጌታ አምላካችን አንድ ጌታ ነው ያሉ። ከዛ ውጭ ደግሞ መዝሙረ ዳዊት ላይ ያለው መሰለኝ ካልተሳሳትኩ እነሱ እየጠበቅኩ ነበረ። እኔ ብቻዬን አይደለ እንደ የፈጠርኩት ከኔ ጋር ማን ነበረ እያለ እንትን ሲያደርግ እግዚአብሔር እየጠቀሷቸው ነበሩ። ትናንትና እነርሱን ይነኳቸዋል ብዬ እየጠበቅኩ ነበረ። ወደዛ የምንሄድበት ሰዓት አላገኘንም።
ወንድሜም ብዙ ነገር እየጠበቅኩ ነበረው ማለት ነው። ከዮሐንስ አንዳንድ ላይ ተጨማሪ ብዙ ነገራቶችን እየጠበቅኩ ነበረ። አሁን ለምሳሌ ትናንት ማብራሪያ ሲሰጡበት ነበረ። አንተም በአብ በወልድ በመንፈስ ቅዱስ ሄዱና አጥምቋቸው የሚለውን እየጠበቅኩ ነበረ። ከአንተ ያልተነኩ ብዙ ነገራቶች አሉ፣ ግን በጥያቄያችሁ መካከል ተነሷችኋላችሁ ብዬ ተስፋ አደርጋለሁ። አሁን ክፍት እንትን ልስጣችሁና እንትን ወይ የመጠየቅ 10 ደቂቃ ላድርጉ፣ 15 ደቂቃ ወይ 20 ደቂቃ ወይም ደግሞ በመሀል አስተያየት ይስጠንና ኡስታዝ ስላለ እንትን እያደረግነው እንዳይሆን አስተያየት ካለው ይስጠንና የመጠያየቅ እንትን ኡስታዝ አለ። እሺ የለም 15 ደቂቃ እንዳያንስም ከፍ አድርገው እና እሱን ጎን ለጎን ሆኖ እስኪ ጥያቄና መልስ ስርዓት ባለው መንገድ ያለ 15 ደቂቃ ለአንዱ 15 ደቂቃ ለአንዱ 15 ደቂቃ ሰጥቻለሁ። ተጠያየቁ። በመጀመሪያ አንዱ ይጠይቅ፣ አንዱ ይመልስ። ከዛ ደግሞ በፓርት ሁለተኛ እንትን ላይ ሁለተኛውን ይጠይቃል ማለት ነው። እንደዛ ይሻላል አይደል? ፈለገ ይጠይቀህ ወይስ እጠይቀው? ይሰማሃል? አዎ ጠይቅ። 15 ደቂቃ ቆይ። አንዳንድ ጥቅሶች ላይ ልጠይቁት እስኪ ጥያቄዎች ማለት ነው ከመጽሐፍ ቅዱስ። ለምሳሌ እንደዚህ 3 አካል ስለመኖሩ አንድ ዩኒታሪያን የሆነ አምላክ ስላለመኖሩ ለምሳሌ ዘፍጥረት 19:24 እንዴት አዩታል? ያንን ጥቅስ ያስረድኝ እስኪ። ዘፍጥረት 19:24 ውይይታችን ስላሴን መኖሩን እንትን ልትለኝ ነው? አዎ እኮ ስላሴ አንድ 3 አካል ስለመኖሩ ሁለት። አዎ በስላሴ ዙሪያ ብቻ ነው። በስላሴ ዙሪያ ብቻ። በጣም ጥሩ። አሁን ይሄ ጥቅስ ይኸውና ስለ ስላሴ ይናገራል ነው አይደል? ዘፍጥረት ስንት? ለምሳሌ እሱ ጥቅስ ላይ 19:24 ካላለ አላለም እልሃለሁ፣ ካለ አለ እልሃለሁ። እሺ አይል ጠይቅ። እሺ ዘፍጥረት እንትን ኳይስ ትንሽ ለኔ 19:24 በጣም ጥሩ ገባኝ። በቃ እሺ 19:24 2 ደቂቃ ቃል አስገባ ነው ያሲው ክፍተቱን ሞላ። የጨው ሐውልት የሚለው ነው 24 ላይ እግዚአብሔርም ብሎ የሚጀምረው ወይኔ ላምበው አንብበው እና አሁን እሱ ጥቅስ ላይ እግዚአብሔርም በሰዶምና በጎሞራ ላይ አዎ፣ እሺ ገለልተኛ ሰው ያንብብ። እሺ ላንብብል። አቤል ሰላም ብያለሁ። እንዴት ዋል? ኦሪት ዘፍጥረት ምዕራፍ 19 ቁጥር 24 ላይ ያህዌ ከያህዌ ዘንድ እሳትና ዲንን አዘነበ ይላል። አዘነበ። አሁን ያህዌ የተባሉ 2 አካላት ያህዌዎች። አሁን ይህ ጥቅስ ላይ 2 ያህዌ፣ በአማርኛው ደግሞ እግዚአብሔር በሰዶምና ጎሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳት አዘነበ ይላል። አሁን ስንት ያህዌ ያለን ያልከው? እየጠየቀኝ ነው እያብራራ አንዴ ስንት ያህዌ ያለን ያልከው? ጥቅስ ላይ አሁን ስንት ያህዌ ያለን? ስንት አካላት ነው ያሉት? ያህዌ ተባለ። አይ ስንት ያህዌ ያለን ያልከው? መጀመሪያ እሱን ወያርመው እኮ ከምታርመው እኮ ስንት ያህዌ ያለን ያልከው? ሶሪ እሺ ተሳስቼ ነው። 2 አካላት አሉ ያህዌ ተባለ። 2 ያህዌ ያለ። መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ እኔ የምስጋና መስዋዕት የምሰጥ ከእኔ ዘንድ ነው ይላል። እኔ የሚለው ማን ነው? ባዩ ማን ነው? ያ እግዚአብሔር አይደለም። መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ ዳዊት ምን አለ? እኔ የምስጋና መስዋዕት የምሰጥ የምስጋና ስለት የምሰጥ ከእኔ ዘንድ ነው ይላል። ተናጋሪው ማን ነው? ዳዊት። ኦኬ እኔ በሚለው ፋንታ ዳዊት አድርገውና ዳዊት የምስጋናን ስለት የሚሰጠው ከዳዊት ዘንድ ነው ይላል። ስንት ዳዊቶች አሉ? አንድ ዳዊት ነው ያለው። ኖ በደንብ አዳምጠኝ። መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ እኔ በሚለው ፋንታ ዳዊትን ብላ አስበውና ዳዊት የምስጋናን መስዋዕት ለእግዚአብሔር የሚሰጠው
ከዳዊት ዘንድ ነው ሲባል ዳዊት ሰጪው ከማን ዘንድ ነው የሚሰጠው? ወይ ጥቅሱን እንየው። አዎ እንየው። መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ አውጣለት። ቆይ ከዛ በፊት አምላክ ማለት አምላክ ነው አይደል? አዎ። እግዚአብሔርስ? እግዚአብሔር አለ። አምላክ ማለት እግዚአብሔርም አምላክ ነው አይደል? አምላክም አምላክ ይባላል አይደል? አዎ። እግዚአብሔርም አምላክ ብሎ መጽሐፉ ሲያስቀምጥ ሁለት አምላክ እየተናገረ ነው? አይ ሁለት አካላት አሉ ያው የተባሉ። አላዳምጠኝ እኔ ያልኩት። ይሄኛው ድባቅ የሚገባበት ስለሆነ አንዴ እንጨርስና ኦሪት ዘፍጥረት ምዕራፍ 19 ቁጥር 24 ላይ ያህዌ ከያህዌ ዘንድ እሳትና ዲንን አዘነበ ማለት ያህዌ ከራሱ ዘንድ አወረደ ነው እንጂ ሁለት አካላትን ወይም ሁለት ያህዌን አሉ ካል ተመሳሳይ ግራመር የዕብራይስጥ ግራመር ላይ ያለው ልክ መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ እኔ የምስጋና መስዋዕት ወይም ደግሞ የስለት የምሰጠው ከእኔ ዘንድ ነው ያለውን እኔ በሚለው ፋንታ ዳዊት በሚለው ተካውና ስለ ዳዊት እስቲ ያውራልኝ ብለህ ስልህ ዳዊት ከዳዊት ዘንድ የምስጋናን ስለት ለእግዚአብሔር ይሰጣል ብዬ ስል ዳዊት በአካል ስንት ነው? አንድ ነው። አንድ ከሆነ ከዳዊት ዘንድ ብዬ ለምን ተጠቀምኩኝ? ዳዊት ከዳዊት ዘንድ ማለት ዳዊትን ሁለት አካልና ሁለት ዳዊት እንደማያደርገው ሁሉ ኦሪት ዘፍጥረት ምዕራፍ 19 ቁጥር 24 ላይ ባለው ጥቅስ መሰረት ያህዌ ከያህዌ ዘንድ ማለት ያህዌ የራሱ ከራሱ ዘንድ እሳትና ዲንን አዘነበ የሚል አንድምታ ይኖረዋል እንጂ አንተ እንደምትለው ሁለት ያህዌ ወይም ሁለት አካላት የሚኖሩትን አያሳይም ማለት ነው። እሺ አሁን እዚህ ጋር ደግሞ አሁን እኔ ኦብጀክት ማድረገው ምንድን ነው እዛው ጥቅስ ላይ ቁጥር 18 እና 19 ላይ እንደምናነበው 19 ላይ ብቻ ያዝ። ፊዚካሊ ማኒፌስት ያደርጋል እኮ 19 ማኒፌስት ያደርጋል አይደለም። አሁን ግራማቲካሊ ነው መጀመሪያ ባመጣው ነው። ቆይ ተረጋጋ። 24 ላይ ነው መጀመሪያ ላይ አጣብስ እስቲ ካደረጋ 1924 ኖ እሱን አልጠየኩም። እሱ በኋላ ላይ ትሰጠኛለህ። መጀመሪያ ግራማቲካሊ ከያዌ ዘንድ ማለቱ ሁለት ፐርሰንን ያሳያል ወይ? ካሳየ ግራማቲካሊ አንድ ናምና አምጣ። እኔ አንድ ናምና አመጣው አያሳይም ብዬ መዝሙረ ዳዊት 56:12 ያለውን ጥቅስ አመጣው። አንተ በተመሳሳይ ግራማቲካሊ ሄብሪው ግራማቲካሊ ሴቲንግ እና ፕሎት ውስጥ ገብተህ ዘፍጥረት 1924ን እኔ ልክ እንደሞገትኩ አንድ ጥቅስ አምጣ፣ ማስረጃ አምጣ። ኦኬ ጥቅሱ እኮ ይሆናል አንተ እንዳልከው። ነገር ግን እዚህ ጋር ደግሞ ኮንቴክስቱ ማታ ያደርጋል። 24 ላይ ነኝ ያለሁት። 24 መጀመሪያ ጨርስ እና ከዛ በኋላ ኮንቴክስቱ ከሌላው ለማስረዳት እኮ ሌላው ጋር 1924 ላይ ያለውን ያህዌ ከያህዌ ዘንድ የሚለውን ያህዌ ከራሱ ዘንድ ማለት እንጂ ያህዌ የሚባል እግዚአብሔር አብ እግዚአብሔር ወልድ የሚባለው ከእግዚአብሔር አብ ዘንድ ዲንና እሳትን አዘነበ የሚለው አረዳድ ኢቭን አይሁዳያኖችም ጋር የለም፣ ታርገም ላይ የለም፣ ሚድራሽ ላይ የለም፣ ታልሙድ ላይ የለም። ያለው ያስቀመጠው ለመጀመሪያ ጊዜ ይህን ጥቅስ ያስቀመጠው የውስጦስ ሰማዕቱ ነው፣ ጀስቲን ማርቲርስ ነው ይህንን ነገር ያስቀመጠው ማለት ነው። እንደውም ሌላ ጌታ ብሎ ነው ያስቀመጠው። አንደኛው ጌታ እና ሌላኛው ጌታ ይላል። ሁለተኛው ጌታ ከመጀመሪያው ጌታ ነው የሚለው ኩሪዮስ እያለ ነው የሚያስቀምጠው እንደው ጭራሹኑ ማለት ነው። ስለዚህ አሁን እኛ ጥያቄያችን ምንድን ነው? ዘፍጥረት 1924 ላይ ያለው ጥቅስ ለስላሴ ትምህርት አሊያም ደግሞ ለአብና ለወልድ ሁለት አካልነት ለማሳየት መሆን አይችልም። ካለ አንድ ናምና አምጣና ሁለት ፐርሰኖች በሁለት ግራማቲካሊ ዘንድ በሚለው ነገር ላይ ፕሮስ በሚለው ነገር ላይ በመጣበትን ነገር ከፈለግ ግሪክ ሰብስጀንት ላይ ከፈለግ ከፈለግ ከማሶሬት አምጣና አሳየን። አሁን እኔ ላገኝ አልችልም፣ ግን የለም እንደዛ የለም። ራሱ ትክክል አይደለም ነው የምንለው። 1924 ላይ ያለው ጥቅስ አሁን እሱ አይደለም። 1924ን እንጨርስ መጀመሪያ። 1924 ላይ የለም በለኝና ወደ ፈለግከው መሄድ ትችላለህ። 1924ን የለም በል። እኔ እንግዲህ አባሮች ጨዋታ አይመቸኝም። 1924 ላይ ሲይዝ ሌላ ቦታ ላይ መሄድ አኩኩሉ ነው የሚሆነው፣ አባሮች ነው የሚሆነው። 1924 ላይ ያለው ነገር ተማምነን አሳልፈን እንሂድ፣ ያለዛ ትከሻ መለካካት ነው የሚሆነው። አቤልዬ 1924 ላይ ያሳያል ወይስ አያሳይም? እሱ ላይ ጨርስልኝ። ምክንያቱም እኔ ያሳያል ብዬ